በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 16 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 16 ቀን 2035 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ ዘረኛ አገዛዝ ሳይወገድ በስልጣን ሹክቻ በጎጥ ፉክክር ራስን ማደናቀፍ የሚወገዝና የፈሰሰውን ደም ሁሉ ከንቱ የሚያደርግ ይሆናል። ይህ ደግሞ ከባድ ስህተት ብቻ ሳይሆን እንደ ወንጀልም ሊቆጠር የሚገባው ይሆናል። በማስከተል የማያጠግብ እንጀራ ከምጣዱ ያስታውቃል ነውና ይህን ጨካኝና እስስት ኮሎኔል ለዙፋን ያበቁት አሜሪካ፣ የተወሰኑ ኢትዮጵያን ጠል አረብ አገሮችና ሻዕቢያ በመሆናቸው ከእባቦች እንቁላል እርግብ ይወለዳል ብሎ መጠበቅ የአገርና ሕዝብን ሕልውና የሚፈታተን ስህተት ሞኝነት ነው ብለን አስጠንቅቀንም ነበር። ለአገሩ ፊደል እንግዳ ለአባቱ ቋንቋ ባዳ በሚል ርዕስ የቀረበ ሀተታ ነው። በመጨረሻም በ1966 ዓመተ ምህረት አብዮት ግባችንን የተቀማ ነው ከድርጅት አንጻር ደካማ ስለነበርን ብቻ ሳይሆን ደርጉ ኢትዮጵያ ትቅደም ዓለምንም ደም ሲል ያመኑት ስለነበሩ ነው። ለወታደሮቹ ጽጌረዳ አበባ የሰጡና ደርግ ስሬት ያመጣል ብለው ያመኑ አመንታን ለአረመኔዎች ሰጥተው ራሳቸውንና ትግላቸውን ለውድቀት አጋልጠዋል። ውስጣዊ ምክንያቱ እንዲያውም መሰረታዊ ምክንያቱ ይህ ነው። ይህ ሁኔታ ወያኔ አዲስ አበባንም ሲይዝ ተደግሟል። የውድቀት ሰዋሰው በሚል ርዕስ ከሐማቱማ በቀረበው ጽሑፍ የዛሬ ዝግጅታችንን እናጠናቅቃለን። ዋናው ቁም ነገር አንድነት ነው። አንድነት ኃይል ነው። ታላቁ የጥንት የቻይና ወታደራዊ መርሆዎች ሊቅ ሱንዙ ኢህአፓ ወደ አማርኛ ተርጉሞ ባቀረበው መጽሐፉ እንዳለው ራስህን ወቅ፣ ጠላትህን ወቅ፣ መቶ ጦርነት ብትገጥም ሁሌም አሸናፊ ትሆናለህ ብሏል። ድክመት ጥንካሬ ይሆናል ሲባል አንድነትን ይጠይቃል። ቁጥሩ ቢያንስም እንኳ ተገቢውን ስልት በሥራ ካዋለና ከተዋጋ አንድነቱ ጥንካሬን ይሰጠዋል። ዘረኛው አገዛዝ ባለድሮንና በርካታ ኃይል ነውና አይደፈርም ብለው በቁማቸው ሲንቀጠቀጡ ፋኖ ተደራጅቶ በሜዳ ተገኝቶ ይኸው አዲስ አበባ ዙሪያ የቀበሮ ጉድጓድ እያስቆፈራቸው ነው። ሌላ የለፈፉ ቡከኖች ተሳስተን ነበር ሲሉ ገና አልሰማናቸውም። አሁንም ቢሆን ኮሎኔላቸው አሸናፊ ሲሆን ለማየት ይመኛሉ። ጊዜው ግን አልፏል። ሽንፈቱ ተረጋግጧል። የትግሉ መሪነን ያሉት በስልጣን ጥመኞች ተጠልፈው ትግሉን ሊያደናቅፉ ሊሻጥሩ ለኮሎኔሉ መንጋ ዕድል ሊሰጡ ካልቻሉ በቀር የፋኖን አንድነትና ጽናት ጠብቆ መገኘት ወሳኝ ነው እንላለን። ሰሚ ከተገኘም ከተመክሯችን ተነስተን ምክር ከመለገስም ወደ ኋላ አላልንም። የጀመሩትን ሳይጨርሱ ከግብ ሳይደርስ ማቆም አይመከርም። የመጨረሻው ግብ ደግሞ አንድና አንድ ብቻ ነው። ዘረኛውን አገዛዝ መደምሰስ። የጥገና ለውጥ መፍትሄ አለመሆኑ ተረጋግጧል። አማራን ሳንጨርስ ኢትዮጵያን አጥፍተን በኦሮሚያ ሳንተካ 3000 ዓመት ረግጠን ሳንገዛችሁ ከስልጣን አንለቅም እያሉን ነው። የመሐይሞች ምኞት እልፈፋ ልንለው ቢገባም ከባህር ወጣን ባይ ፈሳሽ ምሁር ተብዬዎች ቢያንስ ምኞታቸውን እየገለጹ ነው። ትግሉን ገፍተን በቆፈሩት ጉድጓድ ቀብረናቸው ስልጣን ህዝቡ መያዝ ይኖርበታል።
ዘረኛ አገዛዝ ሳይወገድ በስልጣን ሹክቻ በጎጥ ፉክክር ራስን ማደናቀፍ የሚወገዝና የፈሰሰውን ደም ሁሉ ከንቱ የሚያደርግ ይሆናል። ይህ ደግሞ ከባድ ስህተት ብቻ ሳይሆን እንደ ወንጀልም ሊቆጠር የሚገባው ይሆናል። ፋኖ ተባብሮ የጋራ አመራር መመስረቱን አገር ወዳዶች እሰየው ያሉት ይህ አንድነት ትግሉን ያሰምራል፣ ያጠናክራል በሚል እንጂ በጋራ አመራር ሽፋን አልባሌ የስልጣን ጥመኞችን እንዲሾሙና የአምባገነንነትን አዝማሚያ እንዲጀምሩ አልነበረም። አሁንም ለማረም ጊዜ ያለና እርምት በአስቸኳይ ይደረግ ብለን በጊዜ እንመክራለን። በልማዳችን በተመክሯችን ለማንኛውም ድርጅት ጣዖት ጠራቢ ሆነን አልተሰለፍንም። ደጋግመን እንደገለጽነው ኢህአፓም ህዝባዊ መስመሩን ከሳተ የምንቃወመው የምንታገለው መሆኑ የታወቀ ነው። ዋናው የሀገርና የህዝብ መሰረታዊ እምነትና ፍላጎት ነው። መርህ ያልነው ቀዳሚ አገርና ህዝብ ናቸው ይለናል። ለአገር ስንል የብዙዎች ጥቃት ደርሶብናል፣ ጉዳትም ተቀብለናል። ለግል ስልጣንና ጥቅም ቢሆንማ ጫማ ስመን ተጎንብሰን አገርን ሽጠን በደረስንበት ነበር። ምን ሊፈይድ? መነሻ መድረሻችንን መሳሳት እንጂ ሌላ አይሆነንም። በመሆኑም ግባችንን እንዳንስት ተጠንቅቀን ትግላችንን ከግቡ ማድረስ ግዳጃችን ነው። ግባችን አራርሳዎችን፣ አራዊቶችን በዘረኛ ዲያቆኖች ጌታቸው አውግቼዎች ለመተካትም አይደል። ሁሉን የዘረኛ ክስተት የምንቃወም ሲሆን ህዝባዊና ዴሞክራሲያዊ መንግስት መስረታው ለኛ ቀዳሚና ክቡር ግባችን ነው። ታጥቦ ወደ ጭቃው ይብቃን እንላለን። ኢትዮጵያዊነት አሸናፊ ይሁን። በተባበረ ትግላችን አሸናፊ እንሆን። ድል ለፋኖና ለአገር ወዳድ ኃይሎች በሞላ። ለሀገሩ ፊደል እንግዳ ለአባቱ ቋንቋ ባዳ። ሐቅ የማይታበል ነው። በውሸት ናዳ ቢሸፋፈንም ውሎ አድሮ ማንነቱን ያስረግጣል። የቀድሞዎቹ ሲተርቱ ውሃ ሲደርቅ ይሸታል፣ ሰው ሲከዳ ይወሻክታል ብለው ነበር። ሕዝብ ሳይመርጠው ሳይፈልገው ለስልጣን የበቃው ኮሎኔል ገና ከጠዋቱ መረን ለቆ ሲወሻክት ይህ ጉድ ለሕዝብ ለአገር የሚበጅ ሳይሆን ጉዳትን የሚያስከትል ተውሳት ነው ስንል አስጠንቅቀንም ነበር። ኢትዮጵያዊነት ሱሳችን ነው ያሉት ዓይን ያወጣ ቅጥፈትና ማደናገር እንጂ የመጡት ኢትዮጵያን በደም ለማጥለቅለቅ ነው ስንልም አጫፋሪዎቹን ቅኔ ይቀኝለት ይሸለም ይደነቅ ባዮቹንም ሞግተናቸውም ነበር። የማያጠግብ እንጀራ ከምጣዱ ያስታውቃል ነውናም ይህን ጨካኝና እስስት ኮሎኔል ለዙፋን ያበቁት አሜሪካ፣ የተወሰኑ ኢትዮጵያን ጠል አረብ አገሮችና ሻዕቢያ በመሆናቸው ከእባቦች እንቁላል እርግብ ይወለዳል ብሎ መጠበቅ የአገርና ሕዝብን ሕልውና የሚፈታተን ስህተት ሞኝነት ነው ብለን አስጠንቅቀንም ነበር። ኮሎኔሉ የብሔራዊ ጥበትን ወተት ከወያኔ መሪር ጡት 27 ዓመታት ሙሉ ጠፍቶ ያደገ በመሆኑ ከመቀጽበት ተለውጦ አገር ወዳድ ይሆናል ብሎ ማሰቡ የራሱን ጅላንፎነት መውረስ መሆኑንም ገና ከንጭጩ ያጋለጥነውም ነበር። ነገር ግን ሐቅ ተክዶ ልጓም ተለቆ አጉል ተስፋን ይዞ መጭ ማለቱ ከተመረጠ የጉዞው መጨረሻ አዘቅት ለመሆኑ ምንም ጥርጥር የለውምና አሜሪካ ብዙ ሚሊዮን ዶላር ያፈሰሰበት ማደናገሪያ ተሳክቶ የቤኒቶ ሙሶሊኒ ኦሮሚኛ ተናጋሪ ውላጅ ሙሴ ተብሎ ሊጠራ
ሊወደስ ቻለ? እናት ኢትዮጵያ ይጠቅሙኛል ብላ ያስተማረቻቸው ልጆቿ በተለይ ተወሻክተውና ከርተዋል፣ ለጠላቷ ተጎነበሱ፣ በአደባባይ ጫማ ሳሙ። ቁቤ እንጂ አማርኛማ እርማችን ሲሉ ተደመጡ። ግማሾቹ የቋመጡትን ሳይበሉ ሞተዋልና ሙት ወቃሽ ላለመሆን ስማቸውን ባንጠቅስም ግን በባዕዳኑ የዋሽንግተን ሴራ ዋና ተካፋይ የናጡት ነካሽ መሆናቸውን ሳንጠቅስ ማለፍ አንፈልግም። የአባት ቤት መሬት ያስመለሱ፣ የኮንዶሚኒየም መሬት ቤት ሊሰጠን ነው ያሉ፣ የንግድ ፈቃድ ያገኙ፣ ጥሬ ገንዘብም የተሰጣቸው ወዘተ በኮሎኔል ግራኝ ጫማ ስር ወድቀው ተጠቃሚ ሆነው ታሪክ የማይረሳውን ክህደት ፈጸሙ። ካህናትን ሲያርድ፣ ቤተክርስቲያንን ሲያቃጥል፣ ሕፃናትን ሲፈጅ፣ በሺ የሚቆጠሩትን አማራ፣ አፋር፣ ኢትዮጵያዊ ብሎ ሲጨፈጭፍ በዓይናቸው ፊት ዜጎችን ሲተለትልና ቁልቁል ሲሰጥ፣ በተዋህዶ ላይ ዘመቻ ሲያውጅ ዓይኔን ግንባር ያርገው አላየንም፣ ጆሮአችን ተደፍኗል አልሰማንም በማለት ለዚህ አረመኔ ድጋፍ መስጠትን ቀጠሉ። ራሳቸውን ክርስቲያን የሚሉትና በዚህ ስህተት የተዘፈቁ በተለይ ቢነገራቸውም አልሰማ በማለታቸው ታሪክ የሚፋረዳቸው ማፈሪያዎች ሆነዋል። ይህ የማይታበል ሐቅ ነው። ማይካድራና ቆቦ ወያኔ ነው። ምስራቅ ወለጋ ግን ሁሉም ጸረ አማራው ፍጅት ኮሎኔሉ ኦህዴድ ናቸው። ከጭንቅላት ተጣብቆ እንደተወለዱ መንትያዎች ባለ አራት እግር ግን አንድ ሆነው የተከሰቱት ወያኔና የኮሎኔሉ ቀጣይ ዘረኛ አገዛዝ ከዝንጀሮ ቆንጆ በሚል የሚገለጹ ናቸው። ከቁንጫም መላላጫ የሚያወጡ ናቸው። ልዩነት ፈልገው ቢያገኙ የሚባዝኑት ወያኔ በቆቦ በማይካድራ ወዘተ የሚዘገንን ጭፍጨፋ አካሂዷል። በጦር ወንጀልና ፍጅት ሩሲያን ፈጥነው ሊከሱ የተነሱት ግን ትንፍሽም አላሉበትም፣ አልከሰሱትም። ግን ሊተን የቀረበውን ወንጀለኛ ወያኔ ማን ነፍስ ዘራበት? ማንስ አማራ አፋሩን ለወያኔ ጥቃት አጋለጠው? ማን ነው ህዝብ ፈጂውን አውሬ ቡድን እስከዛሬ ከነ ምዕራብ ትግራይ ቅዠቱ ድረስ አቅፎ ደግፎ ያለው? አብዛኞቹ ግብጽ የሚባል ወያኔ ከፊት የደቀነውን ጠላት ዋና ጠላት ብለው ጎራዴ ሲመዙ፣ አሜሪካን ግን ወዳጅ ብለው እንዲያቅፉ ተደርገው ተቆይተዋል። በየካቲት አብዮትና ቀደም የዚህን ኢምፔሪያሊስት አገር ማንነት ሲያጋልጥና ሲታገል የባጀውን ኢህአፓን ሳያፍሩ ግልብጥ ብለው በአፍቅሮ አሜሪካ ለዓመታት ገንጣይ ሻቢያኖችን ሲታገል ደም የገበረውን ኢህአፓን በሻቢያ ደጋፊነት ሊከሱ ሳይታክቱ የሚጮሁትንም መታዘብ ይቻላል። አያሌ ችሎታ ያላቸውና ሐቀኛ ጋዜጠኞችና ታሪክ ጸሐፊዎች ቢኖሩንም በዚያው ልክ ደግሞ ተረት ተረትን ሐቅ፣ ልቦለድን እውነት ብለው ከሐቅ በምር ተጣልተው የውሸት አባወራ የሆኑና የደርግን በሬ ወለደ ዛሬም ነፍስ ዘርተውበት የሚጫጫሁ ከንቱዎች አሉ። ኮሎኔሉ ሐቁን የተናገሩትን ሲያስር፣ ሲያሳድድ፣ ሲገል እነ ስብሐት ነጋን ከእስር አለቀቀም። ለመሆኑ አዜብ ጎላ ቂሊንጦ ናት ወይስ አሜሪካ ወይስ ነጻ? በሁሉም ፈርጅ የኮሎኔሉና አገዛዙን ሽንፍላነትና ጸረ ሕዝብነት በግልጽ እንታዘባለን። ከሐቅ የተጣሉ ለአገር ተምች እሾህ የሆኑ ክፍሎች ግን ይህን መገንዘብ ተስኗቸው የኮሎኔሉ ማንነት በተገቢው ቅጽል ሲገለጽ ተሰደበ አይገባም ብለው ሲቆጡ መታዘብን ቀጥለናል። ስድብስ ሐቅን የተናገረን ጀዝባ ማለት፣ ሕዝብን በጅምላ ጅላንፎ ብሎ በንቀት መዝለፍ። በርበሬ አይሆን ዕጣን፣ ውሸት መቼም አይሆን ሐቅ። ኮሎኔሉና ዘረኛ አጋሮቹ ለፍርድ ይቅረቡ። ሕዝብን በግፍ መፍጀት ያብቃ። ዘረኛውን አገዛዝ ለመደምሰስ በጋራ እንነሳ።
በማስከተል የምናሰማው ጽሑፍ ዘረኛው ወያኔ በስልጣን በነበረበት ወቅት የተላለፈ ነው። ለአሁኖቹ የኦሮሞማ ፋሽስቶችም የሚስማማቸው ይሆናል። የውድቀት ሰዋስው። ድልም ሆነ ሽንፈት፣ ውድቀት የበጋ መብረቅ አይደሉም። ጊዜያቸውን ጠብቀው መሰረትና ምክንያትን ይዘው የሚከሰቱ ናቸው። በድንገት ወደቅ ተሸነፍ የለም ማለት ነው። ወያኔ ውድቀቱ ሲዘጋጅ በአብዛኛው በራሱ መቆየቱን ማመን ተስኖት ቀውሱ የመጣብኝ በኢህአፓ የጥላቻ ቀስቀሳ የተነሳ ነው፣ ሌላ ጊዜ ደግሞ በውጭ የታጠቁ ኃይሎች ያመጡብኝ ነው ብሎ ሊያሳምንም ይቅበጠበጣል። ውድቀት ምክንያቱ ውስጣዊ ነው። ድክመትም ስህተትም ሊሆን ይችላል ማለትም እንችላለን። ጥራዝ ነጠቆች የግሪኩን ፈላስፋ የፕላቶንን ትምህርት በተሳሳተ መንገድ ተገንዝበው የተከበረ ውሸት የሚል ፈሊጥ አላቸው። ለደግ ውጤት የሚዋሽ የሚሉት ነው። የትንፍጩ ዱቄቱን አንጫው አይነት ሲሆን ለጥሩ ውጤት ከሆነ ውሸት ክብር ያገኛል የሚል ነው። ስለዚህም የእነዚህ አይነቶቹ ፖለቲካ ሁሌም ውሸት ነው። ገለው መካድ፣ ማልቀስ፣ ያልሰሩትን ሰራን ማለት፣ የፈጸሙትን ወንጀል መካድ፣ በንጹሃን ደም ታጥበው የህዝብ ታጋዮች መምሰል፣ መማል፣ መገዘት፣ ከብዙ ዓመታት በፊት እንደሰማነው በውሸት ጎንደር ነጻ ወጣ ብሎ ማጮህና የዋሸነው ወያኔን ለማስደንገጥ ነው ብሎ መድረቅ፣ ኮሎኔሉ ሲለን እንደነበረው የሌለን ጦር አለን ብሎ ወገንን በአጉልና ባዶ ተስፋ መወዝወዝ ክቡርና ስልጡን ፖለቲካ የሚመስላቸው ማለት ነው። በመሰረቱ በሐሰት ላይ የተገነባ ፖለቲካ የጅል ከመሆኑም በላይ ህዝብንም የሚንቅና የሚጎዳ ነው። ህዝብም በከፊልም ሆነ በአብዛኛው በእነዚህ እኩዮች ዋሾዎች ከተደናገረ በራሱ ላይ ውድቀትን ማምጣቱ የማይቀር ነው። በ1966 ዓመተ ምህረት አብዮት ድላችንን የተቀማነው ከድርጅት አንጻር ደካማ ስለነበርን ብቻ ሳይሆን ደርጉ ኢትዮጵያ ትቅደም ዓለምንም ደም ሲል ያመኑት ስለነበሩ ነው። ለወታደሮቹ ጽጌረዳ አበባ የሰጡና ደርግ ስሬት ያመጣል ብለው ያመኑ አመንታን ለአረመኔዎች ሰጥተው ራሳቸውንና ትግላቸውን ለውድቀት አጋልጠዋል። ውስጣዊ ምክንያቱ እንዲያውም መሰረታዊ ምክንያቱ ይህ ነው። ይህ ሁኔታ ወያኔ አዲስ አበባንም ሲይዝ ተደግሟል። ይህ ዘረኛ ቡድን አገርን ያስገነጥላል፣ ይጎዳል። የነመለስ እናት አገር ኤርትራ እንጂ ኢትዮጵያ አይደለችም በሚል ቅስቀሳ ቢካሄድም ይህን አሌ ብለው ወያኔን ልጆቻችን ብለው ወዩ መሌ ብለው ያቀፉ የሀገራችንን ውድቀት ድልዳል ሰጥተዋል። የመጣውን አደጋ ሊከላከሉ የጣሩትን አዳክመዋል። ወያኔም ክቡርም የሚለውንና ባለጌም ውሸቱን ደርድሮ በስልጣን ሊበረክት ችሏል። ውድቀታችንን በራሳችን ላይ ማምጣታችን ባዕዳን ያመጡብንን ውድቀት አጅቦ ቆይቷል። ይባስ ብለው የሻዕቢያን የግንጠላ እርምጃም የደገፉ እንደነበሩ የምንረሳው አይደለም። ባለቤቱ ያቀለለውን አሞሌ እንዲሉም ሆነብን። በዘመነ ደርግ የውድቀት ሌላው ምክንያት ደግሞ የግራ ኃይሉ መከፋፈሉ መሆኑ አያጠራጥርም። ግራ ገብቶ ሲላተም የነበረው የመኮንኖች ቡድን የህዝብ ትግል እያዋከበው ሳለ የተወሰኑ ምሁራን አጋር ሆነውለት መክረውት በጉልበትና በፍጅት የበላይነትን እንዲይዝ አድርገዋል። ክፍፍሉ የራሱ የሆነ ምክንያትና ማጠየቂያ ቢኖረውም ይህን ማስወገድ ቢቻል ኖሮ የደርጉ አገዛዝ ስልጣን የአጭር ጊዜ ይሆን እንደነበር ምንም አያጠራጥርም። ዛሬም ይህ ሀቅ አፍጦብን ይገኛል። ወያኔን ገፍትሮ ለመጣል የህዝብ ህብረት ብቅ ማለቱ ብስራት ቢሆንም ታጋይ ኃይሎች ነን ያሉት ግን ህብረት እንዳጠራቸው አለ። ውድቀት ከራሳችን ጠማማዎች የሚመጣም ነው። ወያኔ ሲጨንቀው የፖለቲካ ሱሃኖች የተባሉትን ነፍስ ዘብቶባቸው ማንቀሳቀስ ጀምሯል። ቀደም የህዝብን ትግል ያደናቀፉ ወንጀለኞች ናቸውና ተመሳሳይ ስራ ዛሬ ከነሱ ወያኔ ይጠብቃል።
በ1997 ምርጫ የወያኔ ሰርጎ ገቦች ማንዴላ እስከ መባል ደርሰው የህዝቡን ተቃውሞና ትግል እንዴት እንደጎዱ መርሳት የለብንም። መሰሪዎችን መሪ ብሎ አጨብጭቦ የተቀበለው ወገን ለተከተለው ውድቀት ተጠያቂና ኃላፊም ነው። አላወቅንም፣ አልሰማንም። የሚያዋጣ የማይሆነው ደግሞ ስለ ሰርጎ ገቦችና መሰሪዎቹ ስለ ወያኔ ጸረ ኢትዮጵያነት በጊዜ እየተነገረ አድማጭ በመጥፋቱ ነው። ዛሬም ትግላችንን የሚጎዱ ምንና እነማን እንደሆኑ እየተነገረ ጆሮ ዳባ ልበስ ብለው ያሉ ክፍሎች ሊከተል ለሚችለው ውድቀት ተጠያቂ ይሆናሉ እንላለን። ወያኔ የትግራይን ህዝብ ለእልቂት ሊማግደው ተነስቷል በሚል ህዝቡ ከወያኔ እንዲርቅና ከኢትዮጵያ ህዝብ ጎራ እንዲሆን ጥሪዎች ሲደረጉ ቆይተው ይህን አልሰማ በማለት ሰልፍ ከወያኔ ጋር አድርጎ ከቀጠለ ለሚከተለው አይቀሬና አስከፊ ውድቀት ተጠያቂዎቹ አልሰማ ያለውና ማጋጅ የሆነው ወያኔ ብቻ ናቸው። የጎንደር፣ ጎጃም ወዘተ ህዝብ ታሪካዊና የጋራ ጸረ ወያኔ ትግል ከፈነዳ ጀምሮ ጠፉ ያልናቸው በጥባጭ ከሃዲዎች እንደ መዘጋይት ከየጉድጓዳቸው ብቅ ብለዋል ወይም ወያኔ አውጥቷቸዋል። ተልዕኳቸው የህዝብ ትግል ላይ እሳት ማፍሰስና ማጥፋት ነው። ከፖለቲካው መድረክ ድራሻቸው ጠፍቶ የነበረውም በተለይ በባዕድ አገራት ከመቅጽበት ወደ መድረክ ወጥተው ኮሾ ፖለቲካቸውን ሊሸጡ መራወጥን ይዘዋል። ከገዛናቸው በራሳችን ትግል ላይ ውድቀት መጋበዛችን መሆኑን ማወቅም ግዴታችን ነው። የውድቀት ሰዋስውን መረዳት ከባድ አይደለም። የጠላት ጥቃትና የውስጥ ድክመትና ስህተት የሚያመጣው ነው። ኢህአፓ ለምሳሌ በደርግና አጋሮቹ በሽብር ተጠቅቶ ቢጎዳም ለደረሰበት ጉዳትም የራሱ ድርጅታዊ ይዘት ሙያተኛነቱን ትቶ በመዝረክረኩና በባዕድ ሰላዮችም ሊሰረግ በመቻሉ መሆኑን መካድ የሚቻል አይደለም። የውድቀት ዋና ዋና ምክንያቶች አሉ፣ መለስተኞችም መረሳት የለባቸውም። እየተካሄደ ያለውን ትግል ወያኔ በጨካኔ ሊያጠፋ መነሳቱ የሚጠበቅ ነውና ሊያስገርም የሚችለው ወያኔን የማያውቁትን ብቻ ነው። በትግሉ ላይ ያለው አደጋ ግን ወያኔና የምናውቃቸው ባዕዳን ጠላቶች ብቻ አይደሉም። መረሳት የሌለባቸው የህዝብ ጎራ አካል ነን ብለው ግን የህዝብን ትግል የሚሻጥሩትና የዴሞክራሲያዊ ሽግግር ፍላጎቱን ሊያከሽፉ የተነሱት ናቸው። ጠላትማ ሁልጊዜም ጠላት ነው። አስቀድሞ መምታት አሾክሿኪውን ነው የተባለው ሐቅ ሆኖ አፍራሾቹ በግልጽ ትግልና ልንጎዳ መጣን የሚሉ አይደሉምና ማንነታቸውን አውቆ ማጋለጥና መታገል ከውድቀት የሚያድን መሆኑ አያጠራጥርም። በምን እናውቃቸዋለን ሲባልም አንድ የህዝብን ትግል ወደ ኋላ ጎትተው ሊከፋፍሉ የሚጥሩ ናቸው። ሁለት አገር ወዳዶች ህብረት እንዳይመሰርቱ የሚሻጥሩ። ሶስት ትክክለኛውና የሚፈይድ በህብረት ላይ የቆመ የሽግግር ሂደት እንዳይኖር ለማድረግ የሚንቀሳቀሱ። አራት የህዝብን ትግል ማጅራት መቺዎችና ድል ለመንጠቅ ተጨጫሪዎች ሆነው ሲገኙም ነው። ምከረው እምቢ ሲል መከራ ይምከረው ይላሉ የሀገራችን አዛውንት። ፈረንጅ ደግሞ ፈረስን ወደ ወንዝ መውሰድ ይቻላል፣ በግድ ማጠጣት ግን አይቻልም። ተመክሮ አልሰማ የሚል ብዙሃን ሲያጋጥም ደግሞ እያንዳንዱ ህዝብ ያለው መንግስት የሚመጥነው ነው ወደሚል ነው የሚያመራው። ይህን መቀበል በህዝብ ለውጥ ፈላጊነት ላይ እምነት ላለን የሚዋጥ ባይሆንም አድርባይነትና ሆድን ማስቀደም ከሰፈነ ወደዚህ አይነት ድምዳሜ መገፋት የሚጠበቅ ሆኗል። ከአራዳው ደርግ ጀምሮ ዝንብም ገድያለው ካለን አይናውጣ ነፍሰ ገዳይ ጭምር ተራ ወንበዴ ነው ሊባል እስከሚገባው ወያኔ ድረስ ያየነው ህዝብን ለማደናገርና ለማታለል የማይፈነቅሩት ድንጋይና የማይናገሩት ውሸት እንደሌለ ነው። በዚያው ልክ ደግሞ በአደባባይ በጠራራ ፀሐይ የሚዋሹ የተቃዋሚ ድርጅት ነን ባይ መሪዎች አሉ። ጠባያቸው በተራ አድርባይነትና ሆዳምነት አሊያም ደግሞ ከዚህ ባለፈም አስከፊነት ሊፈረጅ ይችላል። በጎንደር እንቅስቃሴው ወያኔን መናጥ ከጀመረ በኋላ የአማራ፣ የኢትዮጵያ፣ የሽግግር ወዘተ በሚል ወደ 10 የደረሱ ምንጫቸውና ድራሻቸው የማይታወቅ ቡድኖች አለን ሊሉን ብቅ ብለዋል። እስከ ዛሬ የት እንደነበሩ ባይታወቅም አብዛኞቹ ህዝብን ለማደናገር
ለስልጣን ሽሚያ ወይም በቀጥታ በወያኔ የተፈለፈሉ ናቸው። ይዞታቸው ቀፎ፣ ስምሪታቸው መጥፎ ነው ማለት ይቻላል። በእነዚህ የሚደናገር ካለ ከገንዘቡ መለያየቱ ብቻ ሳይሆን በትግል ላይ ውድቀት የሚያመጣ መሆኑን ከወዲሁ መናገር የሚቻል ነው። ጅብ ተጫጭቦ እንደሚሰባሰበው እነዚህም ጥሩ አጋጣሚ ሳይመጣ አልቀረም በሚል ቋምጠው ከቅርጫው ሽንፍላም ቢሆን ሊወስዱ የመጡ ናቸው። በተጨባጭ ትግሉ ምንም ፋይዳ ቢስ አስተዋጽኦ ማድረግ ያቃታቸው ባሩድ በሚጤስበት ላንዴም ብቅ ያላሉ ውሸታቸውን እየሰለቁና ያላሰለፉትን አሰለፍ ያልተዋጉትን ገጥመን ረታ ነው በሚል እየቀጠፉ ራሳቸውን ለስልጣን እያሸጋሸጉ ያሉ ናቸው። በእነዚህ ተታሎ መገኘት ትግሉን ለውድቀት መዳረግ ነው። ላም ባልዋለበት ክምር ኩበት ለቀምን ባዮች ጋር መባከን የህዝብን ትግል አሳልፎ ለአወናባጆችና በትግል ላይ ነጋዴዎች ለሆኑ አሳልፎ መስጠት ነው። በእነዚህ ማተኮራችን ዛሬ ወያኔ እርቃኑን በወጣበት መስለው ተመሳስለው ሊታደጉት አሊያም የህዝብን ድል ሊቀሙ ያሰፈሰፉ ተኩላና ጅቦች በመሆናቸው ነው። የሌባን ጠበቃ አብረህ ውቃ ተብሏል። የወንጀለኛ ረዳት ተባባሪ ወንጀለኛ ነው በህግ የሚቀጣ። ይህን መቼም ቢሆን መዘንጋት የለብንም። አጋዚ ሲገለን መሰሪዎቹና ቀደም የውስጥ አርበኞች የሚባሉት ደግሞ ለጠላት አሳልፈው ይሰጡናል። አንዱን አይቶ ለሌላው መጨፈን ውድቀትን ጋባዥ ነው። ዛቦች የጨረሰን የራሳችን ጠማማ ነው ማለታቸውን ጫና የምንሰጠው ወቅታዊ ሆኖ በመገኘቱም ነውናም ለውድቀት ማርከሻው ድልን አብሳሪው ህብረት ነው። ይህን ወያኔም ያውቃል። የህብረትን ጅራፍም እየቀመሰ ነው። የኢትዮጵያን አንድነት የሚጠሉ ኃይሎች ሁሉ ይህን መገንዘብ አልተሳናቸውምና ደንቃራ ለመሆን በመፍጨርጨር ላይ ናቸው። ያሉትንና የሚንቀሳቀሱትን የአንድነት ኃይሎች በማጠናከር ፈንታ ቡድን ፍልፈላው የጠፈው ለዚህ ነው። ለመታገልና ለማታገል ሳይሆን የታጋዩን ኃይል ለመሸንሸንና በመጨረሻም ተወደደም ተጠላም ለወያኔ መጥቀምና ህዝባዊ ትግሉን ማሽመድመድ ይከተላል። ይህን መገንዘብ አለመቻል ውድቀትን ይጋብዛል። የመደራጀት መብት የሚገደብ ባይሆንም በወሳኝ ህብረት ጠያቂ ወቅት የኔ ቡድን፣ የሱ ቡድን፣ የራሴ ቻርተር፣ የለም የሱ ቻርተር ብሎ መጓዙ ሲመረመር የጋራ ትግልን የሚጠቅም አለመሆኑ ክርክር አያሻውም። የወያኔ ተንኮልና ሸረባን ጠንቅቀን ለምናውቅ የሰሞኑ የቡድንና የሽግግር አማራጭ መብዛትም ብዙም የሚያደናግረን አይሆንም። ትግል ብዙ ጊዜ የሚጎዳው የራሱን በደም የተገበየ ቅርስ ቦታ ሰጥቶ መርገሙን ከጸጋው አዎንታዊውን ካሉታዊ አገናዝቦ መገምገም ሲያቅተው ነው። ግምገማ ለሚለው ወያኔ የገማ ይዘትና ትርጉም ቢሰጠውም ተመክሮን መገምገሙ ወሳኝ የህዝብን ቅርስና ትጥቅ ነው ሊባል የሚገባውና የሚችል ነው። በታሪክ ሂደት ብዙ ጊዜ ውድቀት ደርሶብናል፣ ሽንፈትም እንዲሁ። ተገለናል፣ ተሰቃይተናል፣ ተወረናል፣ ባንዳም ጨፍሮብናል። ለሀገር ተዋድቀንም ያገኘነው ትርፍ ውድቀትም ሆኗል። ሽንፈት ግን ወድቆ መቅረት ነውና ተነስተን ክብራችንን አስጠብቀናል። ወያኔ አዋርዶ አፍኖ ውድቀት ቢያመጣብንም ጊዜ ጠብቀን በመነሳት ይኸው ውድቀቱን በተራው አምጥተንበታል። አንሰራርቶ የሚነሳበት አከርካሪ አጥንቱ በሚገባ ተመቷል። እንደ መርዘኛ እባብ እየተጥመለመለ ጉዳት እንዳያደርስ ግን ከውድቀት ልንርቅ መቻል አለብን ማለት ነው። ማድረግ እንችላለን። ህዝብ ራሱን ከአደጋና ውድቀት ጠብቆ በወያኔ ላይ የጀመረውን መራራ ትግል ከግብ እንደሚያደርስ ምንም ጥርጥር የለንም። የጋራ ትግላችን ይፋፋም፣ ኢትዮጵያዊ አንድነታችን ይጠንክር። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘርን አስመርቅ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየ
ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት